الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. بتنانتنا درساتنا يتملكتنا ما الأصول الثلاثة التي يجب على الإنسان معرفتها يميلون النبرة أن يهنن ጥያቄ በጣም ቋሚና አንገብጋቢ ጥያቄ ስለሆነ ሁላችንም ትኩረት ሰጥተነው ልናሐፍዘውና ልንሸመድደው እንዲሁም ማዕናው ልንረዳ ግድ ነው በሚል ዓሊሙ ረሂመሁላህ አላህ ይዘንላቸውና በነገሩ መልኩ እንድንጓዝ የተወሰነ አንዳንድ ነገራቶችን ተነጋግረናል። ይህ ጥያቄ እነዚህ ሶስት መሰረታዊ ነጥቦች ዝም በየሃይላይቱን ነገራችኋለሁ። ሶስቱ መሰረታዊ ነጥቦች የዛሬ ቅራታችን ይቀጥላል ኢንሻአላህ። እና እነዚህ ሶስት መሰረታዊ ነጥቦች መቃብር ውስጥ የሚነሱ ጥያቄዎች ናቸው። ለዚህ ነው ሸኹ ረሂመሁላህ አላህ ይዘንላቸውና መሐመድ ኢብኑ አብዱል ወሃብ ትኩረት አድርገው እነዚህን ሶስት ነጥቦች መርጠው ሴሌክት አድርገው ዛምጥተው እንትን ያቀርቡልን لانها هي الاساس لدين الاسلام لدين الاسلام እነዚህ ሶስቱ መሰረቶች ናቸው። ولانها هي المسائل التي يسأل عنها العبد حين يوضع في قبره መቃብር ውስጥ በሚቀመጥበትና ሰዎች በሚያስተኙበት ሰዓት የሚጠየቀው ጥያቄ ነው። ኢማሙ አህመድ የዘገቡት ሐዲስ ነው። በማዕናም ጥተውታል። ዝም ብዬ ጠቅለል አድርጌ ልንገራችሁ። لأن العبد إذا وضع في قبره عند باريا مقابر وسط عند موت سياستنيت وسوي عليه التراب عفر سياستكاكلوبت وانصرف عنه الناس سوت راجعين إلى أهلهم ودي بيتسباچو سيملسوا جاءه ملكان في القبر مقابر وسط እያለ ሁለት መላእክቶች ይመጡታል فتوعد روحه في جسده ይቀመጣል ከዛ በነፍስ ትገባለች ትመለሳለች ወደ ጀሰዷ ويحيى حياة برزخية የቀብር ህይወትን ህያው ይሆናል ليست حياة مثل حياة الدنيا እንደ ዱንያ ህይወት አይደለም حياة الله أعلم بها فيجلسانه في قبره فيقولان له ያስቀምጡትና እንዲህ ይሉታል من ربك وما دينك ومن نبيك ይህን ጥያቄ ይጠይቃል መቃብር ውስጥ ያለ ሰው فالمؤمن يقول ربي الله አማኝ ሆነ እንደው የኔ ጌታ አላህ ነው ይላል ወዲን الاسلام ሃይማኖት እስልምና ነው ወሙሐመዱን ሰለላሁ ዐለይሂ ወሰለም ነብይ ብሎ ይመልሳል فيقال له ይባላል كيف عرفت እንደታወክ መላእክተኛው መሐመድ መሆኑን አላህ Subhanahu Wa Ta'ala ጌታ መሆኑን እንደታወከ ሲባል يقول قرأت كتاب الله فدريت ቁርአንን አነበብኩኝ አላህን ኪታብ አነበብኩ አወቅኩት ወዓረፍቱ ገባኝ በዛና ያወቅኩት ይላል። አያችሁ ቁርአንን የማያውቅ ሰው لا يدري الله አላህን አያውቅም ማለት ነው። ወዓረፍቱ فينادي مناد ተጣሪ ይጣራል አንሰደቀ አብዲ ባሪያዬ እውነት ተናግሯል فافرشوه من الجنة የጀነት ምንጣፍ አንጥፉለት ይባላል ይላል አላህ Subhanahu Wa Ta'ala ወፍተሑ ለሁ ባበ من الجنة የጀነትን በር ክፍት አድርጉለት ይባላል እዛው መቃብር ውስጥ እያለ ገና ቂያማ ሳይቆም ወይወሰዑ ለሁ في قبره መቃብሩ ሰፊ ይደረግለታል መደል በሷል ባይኑ የሚያየው ያክል ርቀት ካድማስ ባሻገር ማለት ነው فيأتيه من ريح الجنة የጀነት ማዕዛ ወረውሂሃ ሽታዋ ይመጣለታል فينظر إلى مسكنه في الجنة الجنة ውስጥ ያለ የወደፊት ቤቱን መኖሪያውን ይመለከታል فيقول يا رب ጌታዬ ሆይ ይላል ይህ ሰው አቂም الساعة አረቂያማን ቶሎ አቁመው ይላል حتى أرجع إلى أهلي ومالي ወደ ንብረቴ ወደ ቤተሰቦቼ ወደ ጀነቴ እንዲገባ እባክህ ይላል። የተውሂድ ሰው እንግዲህ ይሄ ነው መልሱ። በቃ እነዚህ ሶስቱ ኑሱል ሰላሳዎች መሰረቱን ጠብቆ ከመለሰ ይሄ ይታየዋል ማለት ነው። አመል ሙርታብ የዚህ ተቃራኒ ደግሞ ያው ይጠየቃል ጥያቄው ሲቀርብለት ምን ብሎ ነው የሚመልሰው? የቂን ስለሌለው ተጠራጣሪ ነው። ተውሂድ ላይ የለም በጥርጣሬ በሸክ ነበር ያለው መጀመሪያ ማለት ነው። ቃሉ ለሁ መረቡክ ማን ነው ጌታ ሲባል የቁሉ ላ አድሪ አላውቅም ነው የሚለው ሲመልስ የዛን ጊዜ ወኢዛ ቃሉ ማዲኑክ ሃይማኖትስ ምንድነው? የቁሉ ላ አድሪ አላውቅም ነው የሚለው። እዚህ ሙናፊቅ ሆኖ ኖሯል። ነገር ግን ሊመልስ ይችላል ብለን እናስባለን አይደል? አይቻልም። የዛን ጊዜ ምላስ ተስርስር ነው የሚለው። ካልሰሩበት የዛን ጊዜ ምላስ ይተሳሰራል። አቅም አይኖርም። እቺ ትንሽ አረፍተ ነገር አይደል? አንድ ገጽ ማትጨርስ አላሁ ረቢ ወሙሐመዱን ነብይ ወዲኒ አልኢስላም ማለት በጣም ቀላል ናት። ከአንድ መስመር እኮ አታልፍም። ነገር ግን ካልተሰራበት አይሆንምና ነው። አያችሁ ይሄ ሙናፊቅ في دين الله كان يتلجر فإذا قالوا له من ربك سبال يقول لا أدري وإذا قالوا ما دينك يقول لا أدري وإذا قيل من نبيك سبال يقول لا أدري ها ብሎ ይመልሳል ها እንደ ያናፋል ማለት ነው። لا أدري سمعت الناس يقولون شيئا فقلت سوي ሲሉ ሰማሁ አልኩት እኔ ምንም ማውቀው ነገር የለም ይላል። يعني أنه في الدنيا يقول ما يقوله الناس እዳ ዱንያ ላይ ሰዎች ሲሉት የነበረውን ሲል ነበር የነበረው ይህ ሙናፊቅ أظهر الإسلام هو لا يعتقد سامنበት እስልምና ይፋ ወጣ وإنما أظهره من أجل مصالح الدنيوية لدنيا ጥቅም ሲል ነበር ዳዝ ሙስሊም ሆኖ ሲኖር የነበረው فيقول في الدنيا ربي الله ሲል ነበር وهو غير مؤمن بها
የዚህ ጊዜ ቀልብሁ ሙንኪር ወለዒያዙ ቢላህ ነበረ ኢንካር ሲያደርግ ነበር የቁሉ ዲን الاسلام وهو لا يؤمن بالاسلام ቀልብሁ ሙንኪር ነበር የቁሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ይላል وهو لا يؤمن برسالة محمد صلى الله عليه وسلم አያምንም انما يقول بلسانه فقط እዳ ድሮ እዚህ ዱንያ ላይ ሲል የነበረው በአንደበቱ ብቻ ነበር هذا هو المنافق فيقال له لا دريت ولا تليت لا دريت ولا تليت አላነበብክም አላወቅክም ይባላል لا دريت ولا تليت እንኳን ያላወቅ እንኳንም ያላነበብክ የታባክ ይባላል ማለት ነው فيضرب بمرزبة أي بمطرقة በመዶሻ ይመታል من حديد ከብረት በሆነ መዶሻ ይመታል መላእክቱ ይመታዋል ማለት ነው ሚጥረቃ ማለት ዲጅኖ ወይም ደግሞ ሚጥረቃ የምንለው መራጃ ይሉታል እዚህ ብረት የሚቀጠቅጡበት ነው من حديد يصيح بها صيحة لو سمعه الثقلان لصعقوا የሚጮኸው ጩኸት እጅግ በጣም ይጮሃል አሉ ሁለቱ ግዙፍ ዓለማት ሰውና ጅን ቢሰማው ለሰዒቁ ሁሉም ይወድቁ ነበር ራሳቸውን ስተው በድንጋጤ يسمعها كل شيء الا الانسان ሁሉም ይሰማዋል የሰው ልጅ ሲቀር لو سمعه لصعق የሰው ልጅ ቢሰማው ኖሮ ወድቆ ይሞት ነበር አይ ለማተ من الهول ويضيق عليه في قبره ويضيق عليه في قبره መቃብር ውስጥ ያለ መቃብሩ ጭንቅንቅ ታደርገዋል حتى تختلف اضلاعه ጎዲኑ እስከሚተላለፍ ድረስ ويفتح له باب الى النار ወደ ጀሃነም በር ይከፈታል فياتيه من سمومها مرزاما ጭሷ ይመጣል وحرها حرارዋ ይመጣበታል እዛው መቃብር ውስጥ ያለ ይገርፈዋል فيقول يا رب لا تقيم الساعه يا الله قيامን አታቁምብኝ هذه عيشته وهذه حالته في القبر መቃብር ውስጥ ያለች ህይወቱ እንግዲህ ይችናት ወልዒያዙ ቢላህ ወደፊት የሚጠብቅ ደግሞ ይጠብቀዋል ስለዚህ ተውሂዱን ያልጠበቀ ሰው ይሄ ነው የሚመጣበት ተውሂዳችን ላይ ጥንቃቄ ይኖረን ነው ተግባባን አይደል ሌላ ምንድን ነበር አላህ Subhanahu Wa Ta'ala መሬትና ሰማያትን በምንድነው فاذا قيل لك بما عرفت ربك فقل بآياته ومخلوقاته አላህን በምን አወቅክ ተብለህ ከተጠየቅ ምን ብለህ መልስ ነበር ያሉት ሼኹ በአያቲ በተአምራቱና ወመخلوقاቲ በፍጥረተ ዓለሙ ነው ማውቀው ብላችሁ መልሱ ብለው ነበር አይደል እንደዚህ ነው የሚመለሰው ይሄ መልስ ደግሞ ትክክለኛና ወጥ የሆነ መልስ ነው hatta ራሱ ይኸው ሼኽ ምን ይላሉ ፈውዛን ነቀል አድርገው አምጥተውት ነው ምን ይላሉ فهذا الخلق يدل على الخالق ይህ ፍጥረተ ዓለም ስንመለከተው ፈጣሪ እንዳለ ጠቋሚ ነው ስለዚህ አቅልን ተጠቅመን አንድ ነገር መረዳት የአላህ Subhanahu Wa Ta'ala መኖር አንደኛ በጥቅስ እንረዳለን ቁርአን ወርደሉናል መላእክተኛ ተልኮልናል ሐዲስ መጥቶልናል በዚህ ሁሉ በመረጃ እንረዳለን ናም ነገር ግን ራሱ ከፍጥረተ ዓለም በመነሳት አቅላችንን በመጠቀም የፈጣሪ ለኃያልነትና የዚህ የግዙፍ ፍጥረተ ዓለም ፈጣሪ ልዑል ጌታ አላህ መሆኑን እንገነዘባለን ለዚህም ተብሎ ይላሉ ወለሃذا لما قيل لأعرابي ለሆነ ዘላን አዕራቢ ለገጠሪ አዕራቢ على البديهية ማለት ነው ተጠየቀ بما عرفت ربك እንደው በምን አወቃሉት ይሄ ጃሂል ነው ተመልከቱ አዕራቢይ እኮ ነው ዘላን ነው የገጠሪ ሰው ነው ገጠር ነው በግና ግመል ብቻ ነው ሲጠብቅ ያደገው እንደው ጌታን በምን አወቃሉት ባለ ከምን እንደተነሳ ተመልከቱ አቅሉ እንደተጠቀመ البعرة تدل على البعير والأثر يدل على المسير ألا يدل هذا الكون على اللطيف الخبير ብሎ መለሰላቸው እንደታወከ ሲል البعرة تدل على البعير ግመል በዛህ አካባቢ መኖሩን ይጠቁማል አለ ምን ፋንዲያ በጠጥ ፍየሎች ምናምን መኖራቸው البعرة ፋንዲያ تدل على البعير ግመል መኖሩን ይጠቁማል والأثر ኮቴ ደግሞ يدل على المسير ተጓዥ በዛህ አካባቢ እንደሄደበት ያሳየናል አለ አላ يدل ታዲያ በዚህ ከምልክት ተነስተን ግመሎችንም እና ከሆነ ከኮቴ ተነስተን መንገደኛንም እና ከሆነ አላ يدل هذا الكون ይህን ቨርስ አይጠቁመንም እንደ አለለጥፍ الخبير አዛኝና ውስጥ አዋቂ የሆነ ጌታ እንዳለ አይጠቁምም እንደ በዚህ ነው ያወቅኩት አላቸው ምንን ተጠቅሞ ማለት ነው አቅሉን ተጠቅሞ እንደዚህ ተናገረ ናም ይሄ አሁንም بما عرفت ربك فقل بآياته ومخلوقاته ብለህ ተመልሳለህ ማለት ነው ይሄ ግልጽ ነው ትናንትና ያየነው ነገር ስለሆነ ነው ተባባን አይደል ሌላ ታላቁ ዓሊም አሁንም ከዚሁ ይዘው የተናገሩት ነገር አለ አለፍ ብዬ ተንቢህ ማደርገው ነገር ስላለ ነው ምን ይላሉ لا يفطر هذا انا هذا والشمس هي الكوكب العظيم ፀሐይ ማለት ትልቅ ናት ምክንያቱም والشمس والقمر ብለን ተናግረን ነበር አይደል والشمس والقمر ለሊት والشمس ፀሐይንም والقمر ጨረቃንም የፈጠረው አላህ Subhanahu Wa Ta'ala ነው ብለን አንቀጹ ላይ እኮ ተመልክተናል ከኋላ ማለት ነው ከኋላ ምንድን ብለን ነበር ያየነው الذي خلق السماوات والارض ብሎ لا تسجدوا للشمس ولا للقمر ብለው ومن آياته الليل والنهار والشمس والقمر ብለው ነበር الشمس شمس የምትባለው هي الكوكب العظيم المعروف ታዋቂ የሆነው ግዙፉ እንትን ነው ኮከብ ነው والقمر ጨረቃም كذلك እንደዚሁ ኮከብ ነው
من الكواكب السبعة السيارة كسباتو تጓዥ ከዋክብቱ እንትን የሰነፈለክ ጠበብቶች እንደሚያስቀምጡት ማለት ነው በዛ አይነት መልክ የተቀመጠ ነው ይላሉ وكل منهما يجري ويدور እያንዳንዱ ይፈሳል በራሱ ምህዋር ላይ ይሄዳል ይጓዛል ለልአርድ በመድር ዙሪያ ላይ ማለት ነው والارض እዚች ላይ ነው እንግዲህ አሁን ጂኦግራፊካል እንትኖች የሚያመጡትን ፕላኔቶችን ስንማር የሚያመጡት ነገር አለ ፀሐይ በራሷ ዛቢያ ላይ ትዞራለች መጀመሪያ ቆማለች ነበር የሚሉት ፀሐይ ዝም ብላ ቀጥ ብላ ቆማለች ሌሎች ፕላኔቶች ዙሪያዋን ይዞራሉ ነው እነ ሜርኩሪን ይመስል እነ ኤርዝን ይመስል እንዲሁም ማርስን ይመስል ሌሎች እነ ጁፒተር ምናምን ማለት ነው እነዚህ ዙሪያዋን ይዞራሉ ተብለን ነው አይደል እንደዚህ ነው አሁን መሬት ትንቀሳቀሳለች ነው መሬት በራሷ ዛቢያ ላይ እየተሽከረከረች እንደገና ደግሞ ፀሐይን ትዞራታለች እንደዛ አይደል ምንለው ሁለት ዙሪት እኮ ነው ሁለት ሽክርክሪት ነው ያላት መሬት በራሷ ዛቢያ ላይ እየተሽከረከረች እንደገና እየዞረች ደግሞ ማንን ትዞራለች መልሳ ፀሐይን ትዞራለች ሁለት አይነት እሽክርክሪቶች ማለት ነው አንዱ የወር ነው የራሷ ዛቢያ ላይ ያንኛው ደግሞ ያመት ነው ተደርጎ የሚገለጸው ማለት ነው እና ይሄንን የተመለከተ ሼክ የተናገሩት አለ እዚህም ኢብኑ ዑሰይሚን እንዳሉት ነገር አለ በጣም ማስጠንቀቂያ የምሰጣቸው ነገር ማለት ነው ሜርኩሪ እና እንትን ስለ ማርስ ምናምን ነገር ይሄንን ነገር ሲያነሱባቸው ፀሐይ እኮ አትዞርም ፀሐይ አትሄድም እያሉ ነው እንደነሱ ሲሏቸው እኛ ሌላ ነገር የለንም ስለዚህ እኛ ያለን ዕውቀት ፀሐይ ትንቀሳቀሳለች ነው እምነታችንም ይሄ ነው አላህም ዘንድ ጀዋባችን ይሄ ነው ፀሐይ ትንቀሳቀሳለች ትሄዳለች ፀሐይ ትወጣለች ትገባለች ብለን ነው የምንመልሰው ነው ያሉት ለዚህም ይው ሼክ እንዲህ ይላሉ ፈውዛን ማለት ነው ወኩሉ منهما ፀሐይም ሆነ ጨረቃ የጅሪ ይፈሳል ወይዱር ይሽከረከራል አለል አርድ በመድር ላይ ወልአርዱ መሬት ثابته مستقره ቀጥ ያለች ተገጥማ የተቀመጠች ናት ትሽከረከራለች እንዳትሉ ነው የሚሉት ተጓባናል አው ነው እንዴ ነው እኛ ጂኦግራፊ ያሰምንንም ከዚህ እኮ ይበለጠ ለዚህ ነው جعلها قرارا الله سبحانه وتعالى قرار የተረጋጋጅናት መሬት ብሏል አይ ቃረቱን ثابته لمصالح العباد ቀጥ ብላ የተቀመጠች ናት ወሸምሱ ፀሐይ ወሳኢሩል አፍላክ ሌሎችም ስነፈለኮች ተዱሩ عليها በመሬት ዙሪያ ይዞራሉ ነው የምንለው ላ ከማ يقوله المتخرصون الان አሁን እነዚህ ገማቾች እንደሚሉት አይደለም من الذين يدعون المعرفه የጂኦግራፊካል ወይንም ደግሞ የፍጥረተ ዓለምን እንቅስቃሴ እንቃኛለን የሚሉት ማለት ነው يقولون ይላሉ እነ ሸምሰ ثابته ፀሐይ ተረጋግታለች አሉ ወልአርዱ ተዱሩ عليها ፀሐይን ግን ማን ትዞራታለች መሬት ትዞራታለች ብለው ይናገራሉ هذا عكس ما في القرآن ይሄ ከቁርአን ጋር ቀጥታ የሚጋጭ ነገር ነው ወሸምሱ ተጅሪ لمستقر لها ነው የተባለው ፀሐይ ለዛው ለምትረጋጋበት እዛ ድረስ ምን ታደርጋለች ትዞራለች ትጓዛለች ነው የሚለው ፀሐይ ትጓዛለች ብለን ነው ማመን ያለብን ወሁም يقولون الشمس ثابته يا سبحان الله ይሄ በጣም የሚረቅና የራቀ ነው ከቁርአን ጋር የሚጋጭ ነገር አንቀበልም እዚህ ላይ ማንንም ዶክተር ዛኪር የሚናገር ማንንም የሚናገር ማንንም አያገባውም ቁርአን ላይ ከተጋጨ ቁርአኑን ወደ ቴክኖሎጂ ሳይሆን የምንወስደው ቴክኖሎጂ መጥቶ ቁርአን ጋር ከተገናኘ በአይናችን የምናየው የሚዳሰስ ነገር ግልጽ የሆነ ነገር ከሆነ ማሻአላህ አምጥተህ ልፈስር ትችላለህ ወላኪን ቁርአኑን ወደ ቴክኖሎጂ አይወሰድም ማንንም ይፈስር ማንንም ይምጣ ማንንም ተጓባን አይደል በየቂን አይደለም ይሄ ሁሉ የመጣው የቂን መረጃ ኑሯቸው አይደለም ሁሉም ከግምት የተነሳ ነው አብዛኛው ራሱ ከግምት የተነሳ እኮ ነው እኛም ብዙ ነገር ይሉላል እንጂ የምናቀው ነገር የለም አላህ ፊት የምንመልሰው ይሄንን ነው ይዘን የምንሄደው ኢላ አኺራ ተጓባን አይደል የሚያስረዱን ነገር እንዳለ ተخرص ነው ቲዮሪ ትማራለህ ከዛ ምድር ላይ ያለ የሆነ ነገር ያንቀዋለለ ያሳያል ምን እንደሆነ ላተድሪ ወላ ታዕሪ ይሁን ቢሆንም ራሱ ሐቂቀተን አትጠየቅም ስለሱ ተጓባን አይደል ነገር ሳንተን ይቀየር የለን ይባላል አነሱ ይቀይሩታል እንተን እኛ ሐቅ ብለን ከቁርአን ጋር ተመከን በኋላ ዲስፕሩቭ ይደረጋል መልሶ እንደገና ዲስፕሩቭ ያደርጉታል ስለዚህ ቁርአን ማፕሩቭ የተደረገው ራሱ ዲስፕሩቭ ያደርጉታል መጨረሻ ላይ ሁሉም ነገር ተخرص ነው እነ ዳሪውን ቲዮሪ ምናምን ስንት ነገር አለ በጣም የሚያስጠላ ማለት ነው ይሄ ሁሉ ግምት ስለሆነ የምንሄድበት ጉዳይ አይደለም ተማዕሩፍ ተባባናል በቃ ይሄንን ነው ይዘን የምንሄደው ለአኺራ እሺ የዛሬ ደርሳችን ምን ላይ ነበረ የዛሬ ደርሳችን ምን ላይ ነበር ያደረሰው ወረቡ እሺ بسم الله الرحمن الرحيم والرب هو المعبود والرب هو المعبود رب ማለት ተመላኪ ማለት ነው والرب هو المعبود
ረብ ማለት ተመላኪ ማለት ነው። ረብ ማለት ተመላኪ ማለት ነው። ከየት አገኛችሁት ይሄ ከተባለ ወደሊሉ አላ አን العباده خاصه بالرب قوله تعالى ይሄ ማስረጃ ይሆነላል። ወረቡ هو المعبود ለመሆኑ አላህ Subhanahu Wa Ta'ala ምን ይላል? ያ አዩሃ الناس ያደል ያለው ቀጥሎ ያ አዩሃ الناس እናንተ የሰው ልጆች ሆይ ይላል አላህ Subhanahu Wa Ta'ala ልዑሉ ጌታችን እናንተ የሰው ልጆች ሆይ ይላል ዕቡዱ ረበኩም ጌታችሁን ተገዙት አለዚ ያንን ጌታ خلقكم እናንተን የፈጠረ والذين من قبلكم ከናንተም በስተፊት የነበሩትን የፈጠረ ጌታ ፈሩት لعلكم ተገዙት لعلكم تتقون እንድትፈሩት ዘንዳ ይላል አላህ Subhanahu Wa Ta'ala እዚህ ላይ ሲናገር ያ አዩሃ الناس እናንተ የሰው ልጆች ሆይ ብሏል እናንተ የሰው ልጆች ሆይ ያለው ጥሪ ለመላው የሰው ልጅ የመጣ ጥሪ ነው ለጥቂት ሰዎች አይደለም فهذه دعاء لجميع الاصناف المؤمنين والكفار والمنافقين ሙናፊቆችንም አማንያንም ሙእሚኑ እንተነ ሙናፊቆችንም ኩፋሮችንም አማንያንንም ሁሉንም ያካተተ ነው ያ አዩሃ الناس የሚለው ጥሪ ማለት ነው እንደውም ቁርአን ውስጥ የመጀመሪያው ዑለማዎች ምን ይላሉ አወሉ ኒዳ ኢንፊል ሙሳሐፍ ያ አዩሃ الناس ዕቡዱ ረበኩም ያለው ነው የመጀመሪያው የጌታችን አዋጅ የመጀመሪያው ቁርአን ውስጥ ስታገኙ ማለት ነው ከላይ ስንመጣ ፋቲሃን ቀርተን ሱረቱል በቀራ ውስጥ ስንገባ የመጀመሪያው ያ አዩሃ الذين ያለው ጥሪ አዋጅ ነጋሪ የቱ ነው ይቺ ናት ይቺ አንቀጽ ናት ያ አዩሃ الناس እናንተ የሰው ልጆች ዕቡዱ ረበኩም ጌታችሁን ተገዙት ዕቡዱ ረበኩም ረባችሁን ተገዙት ረብ ማለት ምንድነው ማለት ነው መዕቡድ ነው ማለት ነው ዕቡዱ ረበኩም ጌታችሁን ተገዙት አለዚ ያ ጌታ خلقكم እናንተን የፈጠረ እናንተንም የፈጠረ والذين من قبلكم ከናንተም በስተፊት የነበሩትን የፈጠረ እዚህ ላይ ይኸው ረጋ በሉና ስሙኝማ እናንተ የሰው ልጆች ዕቡዱ ረበኩም ጌታችሁን ተገዙት ጌታችሁ ከተባለ ረብ ከተባለ ምንድነው ኻሊቅነቱ የታወቀ ነው አይደል ነዓም ለዚህ ነው ሲፈተን ካሽፋ ይሉታል ከገለጻ በኋላ የመጣ ገለጻ ነው የሚባለው ጌታችሁን ተገዙ ረበኩም እኮ ከተባለ ፈጣሪያችን እንደሆነ ተገልጿል ኦሬዲ በዚህ ረበኩም ባለው ቃል ማለት ነው الذي خلقكم ያ የፈጠራችሁ አለ ረበኩም ሲል ፈጣሪ እንደሆነ ይታወቃል አይደል እንዴ አይ እቺ ኢለት አለባት ይላሉ ኢብኑ ዑተይሚን ረሂመሁላህ ለምንድነው አሉ ይሄ لأنه خلقكم واعبدوا ربكم لأنه هو الذي خلقكم والذين من قبلكم علة ይሆናል ምክንያት ይሆነናል ለምክንያት ይሆናል اعبدوا ربكم ጌታችሁን ተገዙት الذي خلقكم ያን የፈጠራችሁን والذين من قبلكم ከናንተ በስተፊት ያሉትንም የፈጠረን እሱን ተገዙት ያንን ጌታ ተገዙት لعلكم تتقون እንድትፈሩት ይከጀላልና ያዘዛችሁን በመስራት የከለከላችሁን በመከልከል ምን ልታደርጉት ይከጀላልና ልትፈሩት ይከጀላልና ማለት ነው አዩሃ الناس ሲባል ሚነላህ ለጀሚዕ الناس ለሙእሚኖችም ለኩፋሮችም የቀረበ ጥያቄ ነው ተባብለናል የቀረበ ጥሪ ነው ይሄ ጥሪ እወቁ ለምን ሶስት አይነት አደረግናቸው ቁርአን ሱረቱል በቀራ ላይ ሲገባ ሱረቱል በቀራ ላይ ያለች አንቀጽ አይደለችም እቺ አንቀጽ ከ1 እስከ 22ኛው አንቀጽ ድረስ ማለት ነው ሱረቱል በቀራ ውስጥ ሶስት አይነት ሰዎች ናቸው የተነገሩት في اول ሱራ ማለት ነው መጀመሪያው ላይ ስለ አማንያን ወደ አራት አንቀጾችን ተናገረ አላህ Subhanahu Wa Ta'ala መጨረሻ ላይ ምን ብሎ ቋጨው ኡላኢከ ዐላ ሁደን ሚን ረቢሂም ወኡላኢከ ሁሙል ሙፍሊሑን ብሎ ማለት ነው በዚህ ቋጨው እነዚህ ኡላኢከ ዐላ ሁደን ሚን ረቢሂም ከጌታቸው በሆነ ቅናቻ ላይ ነው ያሉት ወኡላኢከ ሁሙል ሙፍሊሑን እነዚህ ናቸው ፍላጎታቸውን የሚያገኙት ብሎ አማንያንን ተናገረ አንድ በሉ እመጣላችኋለሁ ይያዛል ሁለተኛ ላይ ኩፋሮችን ተናገረ በሁለት አንቀጽ ብቻ ነው ምን የሚለው ነው እነ الذين كفروا سواء عليهم انذرتهم ام لم تنذرهم لا يؤمنون እነዛ የካዱ ሰዎች ሰዋኡን እኩል ነው عليهم በእነሱ ላይ ምንም ልዩነት የለም አንዘርተም በታስጠነቀቃቸውም አምለም ትንዚሩም ባታስጠነቀቃቸውም ላይ ምኑን አያምኑም እነዚህ የወጣላቸው ድርቅ ያሉ ካፊሮች ናቸው አለ አላህ ምኖችን ነው በሁለት አንቀጽ የተናገረው ካፊሮችን በሁለት አንቀጽ ተናገረ ሶስተኛ ላይ ቀጠለና ስለ ሙናፊቆች ተናገረ ሙናፊቆችን በተከታታይ ወደ 13 አንቀጽ ነው የገለጻቸው ኩፋሮችን በሁለት አንቀጽ ገለጸና ሙናፊቆችን በስንት ገለጸ በ13 አንቀጽ ለምንድን ነው ሁሉ የሰጠው ከተባለ እነዚህ በጣም አሸዳለን ሙስሊሚን ናቸው እነማን ሙናፊቆች ባህሪያቸው በደንብ ካልተነገረ አደገኞች ናቸው ውስጥ አምነናል ይያሉ ሶላት ይያሉ ጀማዓ ይያሉ ጂሃድ ይያሉ አብረው ከሙስሊሞቹ ጋር ስለተቀላቀሉ ማለት ነው ያንን አለ ከዛም በኋላ ነው ይቺ ጥሪ የመጣቸው ስለዚህ የአዩሃ الناس ማለት እነማንን ይዛል ማለት ነው አዩሃ المؤمنون وايها الكفار وايها المنافقون ሁሉንም የሚያካትተ ይሄ ጥሪ የአዩሃ الناس እናንተ የሰው ልጆች ሆይ
እናንተ የሰው ልጆች እዕቡዱ ረበኩም ጌታችሁን ተገዙት አለዚ ኸለቀኩም ያን የፈጠራችሁን ወለዚነ ሚን ቀብሊኩም ከናንተም በስተፊት የነበሩትን የፈጠረን ለዓለኩም ተተቁን ልትፈሩት ይከጀል እንድትፈሩት ዘንዳ ምን በሉት ተገዙት እንድትፈሩት ዘንዳ ስለዚህ ኢባዳ በመጣ ቁጥር ምን ይመጣል ማለት ነው ተቅዋ ይመጣል ማለት ነው ፍርሃት አንድ ይሄን ብለዋል ወይም ደግሞ ይቆርጡና ተፈከሩ አስተንትኑ ያን የፈጠራችሁን ጌታ አስተንትኑት ከናንተም በስተፊት የነበሩትን የፈጠረን ጌታ አስተንትኑት ለምን ለዓለኩም ተተቁን እንድትፈሩት ዘንዳ አስተንትኑት ብለው በዚህም ያመጡ አሉ ተግባባን አይደል ነገር ግን ከኋላው ጋር እናያይዘዋለን ይሄ ግልጽ ነው ተግባባን ይመስለኛል በዚህ ጉዳይ ለዓለኩም ተተቁን ያለውን እንድትፈሩት ይከጀላልና ብለን ነው ቅራት ተፍሲር ላይ የሚያቀሩት በዚህ ነው ለዓለኩም ተተቁን ይከጀላልና እንተውት ነው የሚሉት ይከጀላልና ሳይሆን ለዓለኩም ያለውን ኢለት አድርጋችሁ ሰዱት ነው የሚሉት ኢብኑ ዑሰይሚን ረሂመሁላህ ለዓለኩም ተተቁን ልትፈሩት ዘንዳ እንድትፈሩት ሚን አጅሊ አንተተቁሁ እንድትፈሩት ዘንዳ ነው እንጂ ይከጀላል አትበሉ ረጃ ጌታችን ዘንድ የለም ረጃ ሳይሆን መሐቀቅ ነው እሱ ዘንድ ያለ ነገር ሁሉ ዋቂ ነው እንጂ ይከጀላል አይባልም ይከጀላ እኮ ተስፋ ነው የጌታ ንግግር ተስፋ አይባልም ነው የሚለው ለዚህ ሚን አጅሊ አንተተቁ እንድትፈሩት ዘንዳ ተግባባን አይደል በዛኛውም ተፍሲር አለ በዚህኛውም ተፍሲር አለ ይሄን ኢብኑ ዑሰይሚን ስለመጡ ነው ተንቢና ያደረኳቸው ገብታችኋል ይሄ አለዚ ያንን ጌታ ተገዙት جعل لكم الارض ለናንተ መሬትን ያደረገ ፍራሽን ምንጣፍ ያደረገላችሁ ምንን ማለት ነው መሬትን ምንጣፍ ያደረገላችሁ እሱን ጌታ ተገዙት ከሱ ውጭ ማንንም ተመላኪ የላችሁ ማለት ነው እሱን ተገዙት ያንን ጌታ ተገዙት አላህን አይ ቢሳጣ ምንጣፍ ያደረገ والله جعل لكم الارض بساطا መሬትን ምን አድርጎላችኋል አሉ من على الله سبحانه وتعالى والله جعل لكم الارض بساطا الى ሌላ አንቀጽ ላይ الله سبحانه وتعالى መሬትን ምንጣፍ አድርጎላችኋል ትገነቡባታላችሁ ለዋ ላይ ዘር ትዘራላችሁ ለዋ ላይ መንገድ ትሰራላችሁ ለዋ ላይ ትንቀሳቀሳላችሁ በሷ ላይ ይችናት ፍራሽ ምንጣፍ ማለት መሬት ናት والارض መሬትን ፈረሽናها አነጠፍናት فنعم الماهدون ምንገር ማንጣፊን ይላል الله سبحانه وتعالى በሚገርም ሁኔታ አንጥፈናታል አለ ይሄው ምድር ላይ ስንት ነገር ይሰራባታል ይችላልች ይሄንን ጉድ ለዚህ ነው جعل لكم الارض ፍራሽ ያደረገላችሁን ጌታ እሱን ፍሩት والسماء ሰማይንም ያደረገውን ቢናአ ጣራ ያደረገላችሁ ሰማይንም فالسماء سقف الارض የምድር ምንድና ሰማይ ጣራ ናት ቢና ማለት እዚህ ቦታ ላይ ምን ማለት ነው ጣራ ማለት ነው ተገባና አይደል وجعلنا السماء سقفا محفوظا ይላል የተጠበቀች ጣራ አደረግናት ብሏል ሌላ ቦታ سقفا محفوظا ብሎ ተናግሯል ስለዚህ ቢናን እዚህ ቦታ ላይ ምን ብላችሁ ትፈስራላችሁ ማለት ነው ጣራ ብላችሁ ፈስሩት والسماء ሰማይን ቢናአ ከላይ ጣራ ግንብ ያደረገላችሁን ጌታ እሱን ጌታ ፍሩት ማንን አላህን Subhanahu Wa Ta'ala ፍሩት ይሄንን ጌታ ፍሩት አላህን ምክንያቱም ይሄን ሁሉ ጸጋ የዋለ ጌታ እሱ ነው ምን የሚገባው ዒባዳ የሚገባው الذي جعل لكم الارض መሬትን ያደረገላችሁ ፍራሻ ምንጣፍ ያደረገላችሁ والسماء بناء ሰማይን ደግሞ ጣራ ያደረገላችሁ وانزل من السماء ከሰማይ ያዘነበላችሁ ከሰማይ ሳይሆን ከዳመና ነው ከላይ ስለሚመጣ ነው እንጂ ከሰማይ ዝናብ አይመጣም ተባባን አይደል ሰማይ እንደ አብዓድ ተምሩቅ ነው እኮ وانزل ያዘነበ من السماء اي من السحاب ከዳመና ከላይ በኩል ከሰማይ ማለት ነው ማአን ማለት አይመጠረን ዝናብን ያዘነበላችሁ ጌታ فاخرج به በዛ ዝናብ ያበቀለላችሁን ያወጣላችሁን ጌታ من الثمرات ከፍራፍሬ ሪዝቅ ለኩም ለናንተ ሲሳይ የሚሆን ያበቀለላችሁ የሆነን ጌታ እሱን ጌታ ተገዙት فلا تجعلوا لله لا الله አታድርጉለት فلا تجعلوا لله لا الله አታድርጉለት አንዳዳ ቢጤዎችን አታድርጉለት ቢጤ مثيل نذير نظراء ማለት ነው ቢጤዎች አንዳድ አቻዎችን አታድርጉለት ለአላህ Subhanahu Wa Ta'ala አንዳደን ባላንጣዎችን አታድርጉለት ተቀናቃኝ በስልጣን ማለት ነው እናንተ በመታሰቡት ሐሳቢ ለዚህ ነው ማዕቡዳቶችን ፈጥረው የተለያዩ ግማሹ ወንዝም ያመልካለ አድባርም ያመልካለ ንጉሶችን እንትን መርስይር ይያለ የሚሄድ የሚያመልካለ ስንት ዒባዳ የሚሰጣለ ከአላህ የበለጠ በእነማን ይምላሉ በሸህየን ካለ ሰውየው አይዋሽም ወላሂ ብሎ ግን ምን ያደርገዋል እንከት ነው የሚያደርገው በለት ተመልከቱ እና እስከዚህ ድረስ ማለት ነው فلا تجعلوا አታድርጉ لله ለአላህ አንዳዳ አይኑ ضراء ቢጤዎችን አታድርጉ ባላንጣዎችን አታድርጉ አምሳያዎችን አታድርጉ وانتم እናንተ ተዕለሙነ እያወቃችሁ
አላህ Subhanahu Wa Ta'ala ቢጤ እንደሌለው እያወቃችሁ እሱ ብቻ የፈጠረ መሆኑን እያወቃችሁ እሱ ብቻ ሲሳይ ለጋስ መሆኑን እያወቃችሁ እናንተንም ሆነ ከናንተ በስተፊት የፈጠረው እሱ ብቻ አላህ ብቻ መሆኑን እያወቃችሁ فلا تجعلوا لله اندادا ለአላህ ቢጤ አታድርጉለት ለአላህ ቢጤ አታድርጉለት ይላል አላህ Subhanahu Wa Ta'ala ግልጽ ነው አይደል እያወቃችሁ ወአንቱም ተዕለሙነ انه ليس له ند ቢጤ እንደሌለው እያወቃችሁ ባላንጣ እንደሌለው እያወቃችሁ የሱ አምሳያ እንደሌለው እያወቃችሁ አይላ ረበ ሲዋ ከሱ ውጭ ጌታ እንደሌለ እያወቃችሁ ቢጤ አታድርጉለት ይላል አላህ قال ابن كثير رحمه الله تعالى الله يزنلاچونا ابن كثير ታላቁ صاحب التفسير المعروف ابن كثير ባለ ተፍሲር ናቸው ወታሪክ ባለ ታሪክም ናቸው የኢብኑ ተይሚያ አንዱ ተማሪያቸው ናቸው የኢብኑ ተይሚያ ተማሪ ናቸው ኢብኑ ከሲር ረሂመሁላህ አላህ ይዘንላቸውና በተፍሲራቸው ይታወቃሉ ተፍሲር ኢብኑ ከሲር እንዲሁም ታሪክ አላቸው ትልቅ የታሪክ ኪታብም አላቸው በዛም ይታወቃሉ በ774 አካባቢ እንደዛ ነው የሞቱት ምን ይላሉ አልኻሊቁ ፈጣሪ ለهذه الاشياء እነዚህን እስካሁን የቆጠርናቸው እነዚህ አላህ Subhanahu Wa Ta'ala እስካሁን የቆጠራቸው ማለት ነው ለهذه الاشياء እነዚህ ነገራቶችን የፈጠረ ጌታ هو المستحق للعباده አምልኮ የሚገባው ይሄ ነው እያሉ ነው ይሄ ነው ማለት ነው ጥቅሉን ስንወስደው ተጓባን አይደል ጥቅሉን ሩቡብያ ነው የነገረን ሲሳይሱ እንደሚሰጥ እኛን እንደፈጠረ ሩቡብያ ተነገረ አይደል ሩቡብያ ነገረና ምን አለና አላህ ወዕቡዱ ረበኩም الذي ብሎ ነው የተነሳው አይደል ይሄው ይሄን የፈጠረና ይሄን ያደረገ ጌታ እሱን ተገዙት ኢባዳ የሚገባው ለሱ ብቻ ነው ማለት እኮ ነው ዕቡዱ ብላችሁ እኮ ነው የተነሳ ነው እኮ ቃላ ግልጽ ነው አይደል قال ابن كثير رحمه الله تعالى الخالق لهذه الاشياء እነዚህን ነገራቶች የፈጠረ ጌታ هو المستحق للعباده አምልኮ የሚገባው ይሄ ጌታ ብቻ ነው ይሄ ጌታ ብቻ ነው አምልኮ የሚገባው ከዚህ ውጭ ተመላኪ ማንንም የለም እሱኑ ብቻ ተገዙ ይላል አላህ Subhanahu Wa Ta'ala ያለው شيخ يقول وقوله أنزل من السماء هذا رد على من يقول إن أمريكا وأنزل من السماء هذا رد على من يقول إن أمريكا عندها عاصرات السحاب لا حول ولا قوة إلا بالله የዝናብ የዳመና ጭንቅ አላት ዳመናን እንት ማለት ትችላለች ዳመናን ከላይ ዝርግታ ከህዋ ላይ ማለት ነው ከዛ ማዝነብ ትችላለች የሚሉ ሰዎች አሉ ተላሉ እነዚህ የአሜሪካ ቀጠነኛ ሜትሮሎጂስቶች ካልሆኑ በስተቀር እንጂ እንዴት አድርጋ ዳመናን ይበትናሉ ዳመና ምን ያደርጋሉ ምናምን እየተባለ የሚወራለ ዳመና የሚበትኑበት የሆነ ነገር አላቸው ይላሉ ይሄ ግን አሲራት ሰሐብ ማለት የዳመና ጭማቂ ማለት ነው ያላቸው فالله سبحانه وتعالى هو الذي ينزل الماء من السماء كما ينزل الماء من السماء من يورد الله سبحانه وتعالى بالجنة أفرأيتم الماء الذي تشربون